ብራቮ 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 ብያለሁ። ማሻአላህ ሰይዶ እንግዲህ እንኳን ደስ አለው። እኔም ማመን ነው የከበደኝ እንዴት ውስጤ ደስ እንዳለው። በነገራችን ላይ ማታ አይታችኋል ብዙ ነገር ነበር ያልኩትና አቦ ይኑር ጀግና ይኑር ወላሂ ላዚም አረባላ ብቻ እንኳን ደስ አለው። እንግዲህ ወደ ኢትዮጵያ ገባ ብለን ጧት ቪዲዮ ስናይ ሰርፕራይዙ እንግዲህ ሰይድ ወደ ሀገር ሳይሆን የገባው ወደ ካናዳ ለካ። አሰላም አለይኩም አላልኳችሁም? አሰላም አለይኩም እንዴት ናችሁ? ሰላም ናችሁ? ለወሬው ቸኮልኩኝ እና ሰያው ይመቸው። ጀግና ወላሂ ላዚም ይገባዋል ይገባዋል ነው የምላችሁ። በቃ ምን ልበላችሁ እንዴ ሰው ልጅ ለበጎ ነው የሚፈተነው። በነገራችን ላይ እኔ ማታ በጣም ተሰምቶኝ ነበር። ምክንያቱም ዛሬ ኢቃማ ለማስተካከል ስንት እንደሆነ ታውቃላችሁ። እና አሁን ደግሞ የሄደበት ሀገር በፈለገበት ሰዓት ወደ ሀገር መግባት እንጂ ሰው እንደፈለገ 24 ሰዓት እና 5 ቀን የሚሰጥህ ቀን አይደለም። የሆነ ነገር ስትገፉ ብቻ ወላሂ ለከይር ነው የሆነ የምትሰቁበት ቀን ይመጣል። በቃ ሲጀመር ህዝቡም ወደ ኋላ አላለም። ብዙ ቦታ እናደርሰውለን ብሎ ነበር የተነሱት። ግን አንድ ሰው መጥቶ እሱን እንደዚህ ባንዲ አስባችኋል? ግን ካናዳ መሄድ ስንት ቀን ፕሮሰስ እንደሚጨርስ እንጃ። ብቻ በቃ ባንዲ በ24 ሰዓት ውስጥ እንደዚህ ጀግና እኔ ልነግራችሁ አልችልም። እና ለበጎ ነው እንግዲህ ተገላገልክ ወላሂ ላዚም። ምክንያቱም ልቡ የጨሰ እንግዲህ አሁንም ጨሶ ይቀራል። በአንተ የሚናደድ ወይ ደግሞ አንተን እንደዛ ለማድረግ አስቦ የነበረው ሰውዬ አሁን ወይ ታባቱ ይሂድ ወላሂ ላዚም። እና የዋህነት የሆነ ጊዜ ይጎዳችኋል፣ ትንከራተታላችሁ፣ አንድ ቀን ታሸንፋላችሁ። ወላሂ ነው የምላችሁና ብቻ እንኳን ደስ አላችሁ ሁላችሁም። የተሰማችሁ በሱ ያዘናችሁ እንኳን ደስ አላችሁ። እንግዲህ እኔ ወደ ሀገር ገባ ብዬ ነበረ፣ እሱ ወደ ካናዳ። እኔ በአንድ ፕሮሰሱ እንዴት እንዳለቀለት ኧረ ይመቻቸው። ወይኔ ይመቸው ይገባዋል ወላሂ። እና እንደውም ከኔ ከምሰሙት ያው ቲክቶክ ላይ ሰምታችሁት ሊሆን ይችላል። እስቲ መረጃ ልጋብዛችሁ አዳምጡትና እንመለስ። ሰርፕራይዝ የመጣ ካጅሬ ነው። ካጅሬን የመጣ ሰርፕራይዙ እና ምን አላችሁ መሰላችሁ? በምትኖሩበት ማንኛችሁም ብትሆኑ ማንኛችሁም በየአረብ ሀገር የምትኖሩ የአረብ ሀገሩን ህግ ብቻ አይደለም ማክበር ያለባችሁ፣ ኢንተርናሽናል የሆነ ህጉን ነው ማክበር ያለባችሁ። እኔ ወሬም ብዙም አልችልም፣ ግን እየቀጣጠልኩ ቢሆን አወራለሁ። በየአረብ ሀገሩ የምትኖሩ ሰዎች ማንኛችሁም የሀገሪቱን ህግ ብቻ ሳይሆን ኢንተርናሽናል ህጉን ነው ማክበር ያለባችሁ። ስለዚህ አቡፋን ነው ማነው ስሟ እናንተ እያለቀሰች የሰራችዋ ልጅ ወለየዋ እያለቀሰች የሰራችዋ ልጅ ማነው ስሟ እናንተ? ሂጃብ ትለብሳለች አይደለችም? ነፍጠኛ ናት። የነፍጠኛ ልቅሶም ደርሶታል። እያለቀሰች ቪዲዮ የሰራችው እሱም ደርሶታል። እኛም ስላሳወቅ ነው መጀመሪያ ላይ እና እንደነገርኳችሁ ህጉን አክብሩ ተብላችኋል። ግን ህግ ካላከበራችሁ ከኔ ጋር አትስማሙም ተብላችኋል። ህግ ደግሞ የአረብ ሀገሩን ብቻ አይደለም ኢንተርናሽናል አድርጉት የተባላችሁት። የያገሪትን ህግ ከሀገራችሁ አንስቶ እስከ በውጭ ሀገር የምትኖሩ እህት ወንድሞቼ ህጉን አክብሩ። ከዛ ውጭ የሰያን ነገር ለኔ ጣሉት ተብለናል። ከዚህ በላይ ምን አለ?
ለምን ዝም እላለሁ ማለት። ስለዚህ ምን ትላላችሁ እናንተ? ምን ይባላል ይሄ ሻው? እንደ ዛሬው ደስ ብሎኝ አያውቅም። እንግዲህ እኔ ሚዲያ ላይ መጠቀም ከጀመርኩ ጀምሮ በምሰራው ቪዲዮ 24 ሰዓት ባልሞላ ውስጥ እንደ ዛሬው በሰራሁት ቪዲዮ ደስተኛ ሁኛ አላውቅም። ትናንት የሰራሁትን ቪዲዮ በወንድማችን ሰይድ እንግዲህ እንድትረዱት ከጎኑ እንዲቆሙ እባካችሁ ፊታችሁ እንዳታዞሩበት ብዬ የሰራሁት ቪዲዮ ወደ 500 ሺህ ሰው አይቶታል። ወደ 20 ሺህ ሰው ሼር አድርጎታል። ወደ 3000 ኮሜንት አለ እንዳያችሁት ነው። እንግዲህ ወንድማችን ሰይድ እንግዲህ በደረሰበት ድንገተኛ ስብራት በጣም ሁላችንም አዝነን ነበረ፣ ተበሳጭተን ነበረ። እንግዲህ አንዳንዴ ወደ ህይወታችሁ የሆነ ነገር ሲመጣ ተመስገን በሉ፣ ለበጎ ነው በሉ፣ የተሻለ ነገር አለ በሉ። ሰይድ ኢትዮጵያ አይደለም የሚሄደው። ብዙ ሰዎች ኢትዮጵያ ሲገባ ይታሰራል፣ አየር ሜዳ ፖሊስ ይጠብቀዋል ምናምን እያላችሁ ስትጠብቁ ነበር። አልተሳካላችሁ። ሰይድ አውሮፓ ነው ሄደው። በተናገርነው መሰረት 24 ሰዓት ሳይሞላ የተናገርነው ነገር ተሳክቷል እያልኩ ነው። ስዊዘርላንድ ነው ሄደው እያልኩ ነው። እንኳን ደስ አላችሁ የሰያ ደጋፊዎች፣ እንኳን ደስ አለክ ወንድሜ ሰይድ። ይህም ቪዲዮ ሸርሸር አድርጉ፣ እንደሚደርሰው ሙሉ ተስፋ አለኝ። የተሻለ ሀገር ነው ሄደው፣ የተሻለ ቦታ ነው ሄደው። አንዳንዴ ለበጎ ነው። የሰውን ውድቀት የምትጠባበቁ ደግ ሆነ ያላችሁ ቪዲዮ ሲሰሩ የነበረ አልተሳካላችሁ። የዋህነቱን አይቶ ፈጣሪ የውስጡን አይቶ የተሻለ ቦታ ሰጠው። ሼር አድርጉት ይሄን ቪዲዮ። በጣም ነው ደስ ያለኝ። እንኳን ደስ አላችሁ በድጋሚ። እንግዲህ እንደሰማችሁ ነው ሙሉ ማን ፕሮሰሱን እንዳሟላለት ማን እንዳገዘው ሁሉንም በዝርዝር አስቀምጠዋል። እንግዲህ የዱባይ ቅምጥሎች ከዚህ በፊት ታስታውሱ ከሆነ ወርቁ አንተነህ ለታኩር ማለት ነው ስንት ብር ነበር የሰጠው? ለእርዳታና ለታኩር መኪና ሰጥቷል። እርዳታው እንዳይረዳ ሆኖ ቀርቷል። አንቀበልም ብለው ወደ ፖለቲካ ዙረውት፣ ታኩር ግን መኪናው ዱባይ ላይ ተገዝቶለታል። ሀገር ይምጣ ይምጣ ያንቁባ የለኝም። ያው ትንሽ ፕሮሰስ ይፈልጋል መሰለኝ ወደ ሀገር መግባት እና የሰውዬ ጀግና ነው። በተለይ ለወለዮች እንግዲህ ታኩርን ሲረዳው ምስኪኖችን ስለረዳ ነው እንጂ ታኩር መቼም ስለ ፖለቲካ አያወራም። ፖለቲከኛን ነው የሚያግዘው ብለን እንዳናወራ ነው። እንደዛ እንዳትወስዱ። ጀግና ነው በቃ ሰውየው። ምክንያቱም ታኩር የወሎ ልጅ ነው። የዛን ሰዓት የሰራው ደግሞ እርዳታ ነው ያደረገው። እርዳታ ለምስኪኖች ሲያሰባስብ፣ ወሎ ላይ ላሉት ልጆች ሲያሰባስብ፣ እርዳታ ሲረዳ እርዳታውን አልተቀበሉትም። ለታኩር ግን መኪናው ተገዝቷል። አሁን ደግሞ ሰያውን ከችግር አፈፈረገው። ኧረ ምነው እኔንም እንዲህ ባቋራጭ። ኧረ ይመቸው። ለሰው ሲደረግ ለራሳችሁ የምታስቡት ነገር የለም። ምነው እኔንም እንዲህ ባወጣኝ የምትሉት ማለት ነውና ሁላችሁም ኢንሻአላህ አላህ ከችግር ውስጥ ያወጣችሁ። በቃ ከጭንቀት ውስጥ። ምክንያቱም ይሄ ልጅ ምን ተስፋ ነበረው? እስቲ ምን ተስፋ ነበረው? እስከ ሳውዲ ለቁ ዱባይ ገብቶ ከዱባይ ሲባረር ተመልከቱት። እንግዲህ የሱን ውድቀት ስታስቡ የነበሩት መቼም ምን እንደሚሰማቸው አሁን ይገባኛል። እና ሰው እንዲህ ከችግር ሲወጣ ወላሂ ለአዚም በጣም ከምንም በላይ የሰው ደስታ ያስደስታል። ኢንሻአላህ አላህ ክፉን አያሰማን። በርታ። እዚህ ደረጃም ላደረሰህ ደግሞ አመስግን። ይመችህ። እኔ በጣም ደስ ብሎኛል በኩሌ። ምክንያቱም በጣም ስደትን እያየሁት ነው። ስደት ስንት ዓመት ስንኖር ነበረበት። እሱም ሳውዲ ያልበቃህ ብሎት ዱባይ ሲገባም ዱባይ ላይም ደግሞ ይሄ ክስተት ሲፈጠርበት ተመልከቱ። ምክንያቱም እኔ አሁን ወደ ሀገር ገብቼ ሀገሬ ላይ ነው ያለሁት። እሱ ግን ወደዛ ሄደ። በዛም ደግሞ ጥሩ ነገር አልገጠመው ነበረ። ግን ለከይር ነው በቃ። እነዚህ ጠላቶች እንዲማረጋቸው አንተን ወደ ኢትዮጵያ ለማስገባት ያሰቡበት ምክንያት ለአንተ እኮ በቃ ጥሩ ሆኖ ተገኘኩ። ወላሂ ላዝ እንዴ ለበጎ እኮ ነው። አይታችሁታል። ግን በቃ የሆነ ነገር ሊያረግላችሁ ሲፈልግ እኮ እንደዚህ ነው። ብቻ በጣም ደስ ይላል። ይመቻችሁ።